በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር የካቲት 11 በዚች ቀን የሮሜ ሊቀ ጳጳስ የከበረ አባት በላቲያኖስ በሰማዕትነት ሞተ። ይህም ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎን የሚጋደል ነው። በሮሜ ሀገርም ሊቀ ጵጵስና ተሹሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡን የቀናች ሃይማኖት እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዲዮስ ላይ ተነስቶ በገደለው ጊዜ በእርሱ ፋንታ ነገሰ። በምዕመናን ላይ ታላቅ መከራን አመጣ። በዚህም በንጉሥ ዳኪዎስ እጅ ብዙዎች በሰማዕትነት ሞቱ። በዘመኑም 7 ሰዎች ከእርሱ ሸሹ። 3 ሞቶ 72 ዓመት ተኝተው ነቁ። እነርሱም በኤፌሶን ከተማ መስጊድን ሰርቶ በውስጡ ጣዖታትን አኖረ። ሰዎችን ሁሉ ለጣዖታት እንዲሰዉ አስገደዳቸው። ለጣዖታትን ያልሰዉትን ገደላቸው። ይህ የከበረ በላቲያኖስም የጣዖት አምልኮን እንደሚቃወም ሕዝቡንም በክብር ባለቤት በጌታችን በኢየሱስ ክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ አገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖታት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበት፣ አማልክቶቹን ረገመ እንጂ። ንጉሡን ተቆጣ። እንዴት ዓመት ያህልም ጽኑ ስቃይን አሰቃየው። ማሰቃየትን በሰለቸ ጊዜ በሰይፍ ራሱን ቆረጡት። የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከትን ከእኛ ጋር ትሁን ለዘላለሙ አሜን። ዳግመኛ በዚች ዕለት ተጋዳዩ ባለ አንበሳው አውሎግ አረፈ። የዚህ ቅዱስ ወላጆቹ ከሀገረ ንጽቢት የሆኑ በበጎ ስራ ፍጹማን በወርቅና በብሩም የበለጸጉ ናቸው። ለልጆቻቸው የቤተ ክርስቲያን ትምህርት ሁሉ አስተማሩት። ከጥቂት ቀኖች በኋላ ወላጆቹ ብዙ ገንዘብን ትተውለት ሞቱ። በአንዲት ዕለት አውሎግ ያለህን ገንዘብህን ሁሉ ሽጠህ ለድኖች ሰጥተህ መከራ መስቀልን ተሸክመህ ና ተከተለኝ የሚለውን የከበረ ወንጌል ቃል አሰበና ወዲያውኑ ገንዘቡን ሁሉ ለድኖችና ለችግረኞች በትኖ ወደ አባ አውሎጊን ሄደ። እርሱም በደስታ ተቀበለው። ስለ እርሱ እንዲህ የሚለውን ራእይ አይቶ ነበር። እነሆ ወደ አንተ ጎልማሳ ይመጣል፣ ተቀበለውና ከሚያገለግለው መነኮሳት ጋር ቀላቅለው። እየፈተነውንም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናውንም ባየ ጊዜ የምንኩስና ልብስ የመላእክትን አስኬማ አለበሰው። ከሰንበትም እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። ምግቡንም እንጀራና ጨው ነበረ። በቀንና በሌሊት 700 ጊዜ አቡነ ዘበሰማያት ከስግደት ጋር ይጸልያል። በዚያችም ተጋድሎ 40 ዓመት ኖረ። ከዚህም በኋላ ያሰናብተው ዘንድ መምህሩ አባ አውሎጊን ማለደውና ወደ በረሃ ሄደ። በአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመት ኖረ። ለፍላጎቱም የሚያገለግሉትን 2 አንበሶች እግዚአብሔር ሰጠው። በአንዲት ዕለት ታመመ። አንበሶቹም እጠጣ ዘንድ የሞቀ ውሃ እሻለሁ አላቸው። አንዱ አንበሳ ወደ ተራራ ሄዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ታጠጣኝ ዘንድ እሻለሁ አለው። እንዳለውም አደረገለት። ከዚህም በኋላ አንበሳው እረኛውን ወደ ቦታ መለሰው። ያም እረኛ ለእግሩ ተረከዝ ዓለሙ ሁሉ መጠኑ የማይሆን ጻድቅ ሰው አገኘው ብሎ ለሰው ሁሉ ተናገረ። በሰሙ ጊዜም ሰዎቹ ሁሉ ወደ እርሱ ተሰበሰቡ። በሽተኞቹም ሁሉ አመጡለትና ፈወሳቸው። በዚያ ወራት መምህሩ አባ አውሎጊን ጣዖቱን የሚያመልከው የፈረስ ሰዎች ወደ ቀናች ሃይማኖት ለመመለስ ወደ ፈረስ ሀገር ሊሄድ ፈለገ። ዳግመኛም ልጁ አውሎግን ከእርሱ ጋር ሊወስደው ወደ እርሱ መልእክተኞች ሊልክ ሽቶ ሳለ መንፈስ ቅዱስ አንበሳውን አስገነዘበውና አጸፍና ወንጌልን አንስቶ ተሸከመ። አባ አውሎጊንም ጉዞውን አመለከተው። ተነስቶም አንበሳውን ተከተለው። አንበሳውን ተከትሎ ወደ መምህሩ አውሎጊን ደረሰ። እርሱም በደስታ ተቀበለው። ሲጓዝም ከጤግሮስ ወንዝ ደረሰ። ውሃውንም ተከፍሎላቸው ተሻገሩ። ወደ ሀገሩም ውስጥ
በደረሱ ጊዜ አስተማራቸው፣ ወደ ቀናች ሃይማኖት መለሳቸውና በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በአንዲት ዕለት ዳግመኛ የቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግን አንበሳዎችን አዘዘ። ሄዶም እንጀራ በአህያ ላይ ጭኖ የሚጓዝ ሽማግሌ አገኙ። ሕፃኑን ከእንጀራው ጋር አለ። አህያውንም ወደ ቅዱሳን አመጡት። ከድንጋጤም የተነሳ ብላቴናው ሞተ። ቅዱሳን ጸልየው ሕፃኑ ድኖ ተነሳ። ቅዱሳኑም ተመገቡ። አንበሶችም አህያውን ከእንጀራውና ከሕፃኑ ጋር ወደ ሽማግሌው መለሱት። ከዚህም በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብርም ተቀበረ። እነዚህ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚህም በኋላ ወደ ዱር ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የአባ ስልዋኖስ አባ በትራ አረፈ። ይህም ቅዱስ በደብረ ሲና ካለች በዓቱ በነበረ ጊዜ ትርምትን ይጠብቅ ነበር። በራትም ጊዜ ለስጋው የሚያሻውን ይመግባል። ፈርኑ በሚባል ሀገር ላይ ኤጲስቆጶስ ባደረጉት ጊዜ ትርምትን መብዛት ሰውነቱን እጅግ አደከመ። ደቀ መዛሙርቱም አባታችን ሆይ በገዳም በበዓትህ በነበር ጊዜ ትርምትህ እንዲህ አላበዛህም ነበር አሉት። ይህም አባት እንዲህ አላቸው፣ ያን ጊዜ በገዳም በችግር ውስጥ ነበርኩ። ዛሬ ግን ከብዙዎች መካከል በአንድነት አለሁ። የሚሻውን ሁሉም ብዙ አለኝ። ነገር ግን ስጋዬን ቀጥቼ በገዛው ይሻላል። እንዲሁም እየተጋደለ ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የካቲት 11 ቀን የሚከበረው ዓመታዊ ቅዱሳን በዓላት አባ አውሎግ አንበሳዊ፣ አባ አውሎጊን ጻድቅ፣ የአባ አውሎግ መምህር፣ አባ በትራ የጻድቅ፣ አባ ሰልዋኖስ ደቀ መዝሙር። የጻድቁ አባ ስልዋኖስ ደቀ መዝሙር አባ በላቲያኖስ ሰማዕት፣ የሮም ሊቀ ጳጳሳት የነበረ። አባ አብርሃም ኤጲስቆጶስ፣ አባ መቃቢስ፣ አባ ኮንቲ። ወርኃዊ ቅዱሳን በዓላት ቅዱስ ያሬድ ካህን፣ ቅዱስ ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄም እና ሐና፣ አቡነ ሐራ ድንግል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ጌጋየነ ከመ ንሕነድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ እስመ መንግሥት ኃይለ ወስብሐት። በሰላም ቅዱስ ገብርኤል መልአኩ እግዚእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት አምላኪ እምበረከት አንቲ እምአንስት ወበረከት ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልዪ ምሕረተ እንተአነ ኀበ ፍቅረ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ዘላለሙ አሜን።